ሙሴ ሲወለድ ህፃናቶች ይገደሉ ነበር። ጌታ ኢየሱስም ሲወለድ ከ2 ዓመት በታች የሆኑ ህፃናት ይገደሉ ነበር። የእግዚአብሔር ፕላን በእነሱ ላይ ስላለ ማለት ነው። እኔ ስወለድ ምን ተፈጥሯል የሚል ጥያቄ ነበረኝ እና አንተንም እኮ ሞክሮሃል አለችኝ ማለት ነው። ቢወለድ ጤነኛ ልጅ አይሆንም። ስለዚህ አሁን ገና ስለሆንሽ በቃ እዚህ ይወጣ ነገር አሏት ማለት ነው። ከፍታ ነገር አለች። እዛ ጋር ቆምና በአንድ በኩል የሚመጣብኝ በ7 በኩል ይበተናል፣ በ2 በኩል ከመጣችሁ በ14 በኩል ትበተናላችሁ። እሱ ሲሄድ አብረን እንሄዳለን። ከዛ በኋላ እሱ ያገለግላል። ሲጨርስ ፖስታ ይቀበላል። ወጥተን ምሳ እንበላለን። በክርስትና ህይወት ውስጥ እስከ ኖርክ ድረስ ድሃ ትሆናለህ የሚል የሆነ ሲስተም ያለ ይመስለኛል። ጎስፔል ቲቪ አገኘው ማለት ነው። ልክ ሳየው ዳዲ ጓደኛዬ የነገረኝ ሰው እስኪ ልስማ አልኩ። እስኪ ልስማ ብዬ ነው እስካሁን እየሰማሁ ያለሁትና ወጣት በኔ እድሜ ያሉ ልጆች ከጌታ ጋር ያላቸውን ነገር ሳይ በጣም ገረመኝ። በቃ የእግዚአብሔርን ቃል ሼር ሲያረጉ ያላቸው ዊዝደም ሲያገለግሉ ወጣት እንደዛ ሊሆን ይችላል የሚል ነገር በአይምሮዬ ውስጥ አልነበረም እና ወጣት አስራት ይሰጣል የሚል ሀሳብ አልነበረኝ። ግቢ ነፃነት ይሰጣል፣ መጥፎም አይደለም ጥሩም አይደለም። አዲስ አበባ ዩኒቨርሲቲ እንደደረሰኝ ሳቅ ቸርች እመጣለሁ ነው ያልኩት። በቃ እኔ ህይወትን መረጥኩኝ። በቃ አሁን ህይወቴን ወደ ቸርችና ቸርች መንፈሳዊ ነገርና መንፈሳዊ ነገር ብዬ ወሰንኩኝ ማለት ነው። ዶርሜ ውስጥ የተባረኩ ልጆች አሉ። ልጸልይ ስፈልግ ይወጣሉ። ሁሉም አልነግራቸውም፣ ግን በቃ ስፈልግ ሁሉም ይወጣሉ። ልክ ስጨርስ በር ከፍተው ይገባሉ። ኤቭሪቲንግ ለኔ በቃ ተመቸኝ። ቢኮዝ ማንም በዙሪያ የለም። ተኝቼ ራሱ ምሰማው የዳዲ ድምጽ ነው መጥቶ እንደ ስብከት እንደ ትምህርት ሲያስተምረኝ። እንደ ወጣትነቴ አንድ መርህ አለኝ። ምንድነው? እኔ ከስጋና ከደሜ ጋር ማለማከርበት ነገር መስጠት ነው። በኋላ እንዳልቸገር አሁን ካለኝ ከወጣትነቴ ላይ እግዚአብሔር ጋር ዲፖዚት ማድረግ አለብኝ ብዬ አምናለሁ። በአንድ ወሬ ውስጥ 11 ሰዎችን ጌታን አስቀብያለሁ። ሻሎም፣ እንዴት ናችሁ? እኔ በጣም ድንቅ ነኝ። በመጀመሪያ የረዳኝን ያገዘኝን በሄድኩበት ጎዳና ሁሉ ከኔ ጋር የነበረውን እስከዚህ ዕድሜ ድረስ የተንከባከበኝን አባቴ እግዚአብሔርን አመስግኑልኝ። በመቀጠል ደግሞ በጣም የተወደደው መንፈሳዊ አባቴን ጳውሎስ እንደሚናገር የእግዚአብሔርን ሙሉ ምክር መክሬያቸዋለሁ ይላልና የእግዚአብሔርን ሙሉ ምክር የመከረኝን ክርስትና እንዴት እንደሚኖር መንገድ ያሳየኝን መንፈሳዊ አባቴን አመሰግናለሁ። ስሜ አሴር አለማየሁ ይባላል። የመጣሁት ከአርሚ አገልግሎት ነው። የህይወቴን አጭር ምስክርነት አካፍላችኋለሁ። ተወልጄ ያደግኩት ጌታን በሚያውቁ ቤተሰቦች ውስጥ ነው። የመጀመሪያውን የህይወቴን ዓመታት ከአያቶቼ ጋር ነበር የማደግ እድል የነበረኝ። ግን ትንሽዬ ጥያቄ ነበረችኝ። ምንድነች ያቺ ጥያቄ? ሙሴ ሲወለድ ህፃናቶች ይገደሉ ነበር። ጌታ ኢየሱስም ሲወለድ ከ2 ዓመት በታች የሆኑ ህፃናት ይገደሉ ነበር። የእግዚአብሔር ፕላን በእነሱ ላይ ስላለ ማለት ነው። እኔ ስወለድ ምን ተፈጥሯል የሚል ጥያቄ ነበረኝ እና ህፃናት የግድ መገደል የለባቸውም። ግን ቢያንስ አሁን ሌሎች ልጆች ሲናገሩ እኔ ስወለድ እንደዚህ ተፈጥሮ ነበር፣ እኔ ሆድ ውስጥ እያለሁ እንደዚህ ሆኜ ነበር። የእግዚአብሔር ፕላን በእነሱ ላይ ስላለ ዴቪል አታክ ያደርጋቸው ነበርና ይሄ ነገር ስለሌለኝ የእግዚአብሔር ፕላን በህይወቴ ላይ የለም የሚል ትንሽ ጥያቄ ነበረኝ እና ከአንድ ወር በፊት ነው አሁን ከአንድ ወር በፊት ከእናቴ ጋር ጎስፔል ቲቪ እየተመለከትን ጠዋት ላይ ዳዲ አንድ ነገር ተናገረ። አንዳንድ ልጅ የእግዚአብሔር ፕላን በሱ ላይ እንዳለ ዴቪል ስለሚያውቅ ቶሎ ነው ገና ከልጅነቱ አታክ ያደርገዋል። በቃ ይሞክረዋል ሲል በቃ እኔ ለዚህ አልታደልኩም እያልኩኝ እያለ እናቴ የሆነ ስራ እየሰራች ነበረና አንተንም እኮ ሞክሮሃል አለችኝ ማለት 21 ዓመቴ ነው አሁንና አሁን ነው ገና የነገረችኝ ከአንድ ወር በፊትና እሺ ንገሪኝ ስላት እናቴ እኔ እርጉዝ መሆኗን ያወቀችው ሌላ ህመም ታማ ለዛ ሆስፒታል ስትሄድ ነው። ፉል ቼክአፕ ያስፈልጋል ተብሎ ስታይ አንቺ እኮ እርጉዝ ነሽ፣ ልጅ እኮ በሆድሽ ውስጥ አለ። ግን አሁን የታመምሽበት ህመም ሜዲኬሽኑ ልጁን አፌክት ያደርገዋል። አሁን ደርሶ ቢወለድ ጤነኛ ልጅ አይሆንም፣ ዲሴብል ይሆናል፣ ብዙ ነገር አይምሮ ብቻ የሆነ ልጅ ይሆናል አሏትና ከዛ ስለዚህ አሁን ገና ስለሆንሽ በቃ እዚህ ይወጣ ነገር አሏት ማለት ነው። በቃ ከዚሁ እንትን ብትይ ይሻልሻል በኋላ ህይወት እንትን ከዛው አረ ችግር የለውም ወልዳለሁ አለች። ቤተሰብ ሲማከራራ እናስወጣው የፈለገ ነገር ይሁን ሲወለድ እኛ እንዴትም እናሳድገዋለን ተባለ። 9 ወር ሙሉ ይጠበቃል። በቃ ምን አይነት ልጅ ይወጣል፣ ምን አይነት ልጅ ይወለዳል፣ እንዴት ምን እየተባለ ይጠበቅ ነበርና ልክ 9 ወር አልፎ ስወለድ ዶክተሩ
አየና አባቴ በጊዜው በቦታው አልነበረም እና እናቴን ሲያት ኢትዮጵያዊ ነች፣ ሲያት ኢትዮጵያዊ የሆነችበትና አባቱ ፈረንጅ ነው፣ የፈረንጅ ልጅ ነው አላየኝና ማለት ነው። ሶ በፍጹም ጤንነት በፍጹም ሰላም ምንም ሳልሆን እግዚአብሔር በምህረት ወደዚህ ምድር አመጣኝና እግዚአብሔር ፕላን በእኔ ላይ እንዳለ አወኩኝ ማለት ነው። ሶ የመጀመሪያዎቹን አመታት ከአያቶቼ ጋር ነው ያደኩት። ተወልጄ ያደኩት ወደ ክፍለ ሀገር ነውና ሶ አያቴ ሁለቱም አያቶቼ በጌታ ነው። ወንዱ አያቴ በጊዜው በጌታ አልነበረም፣ አሁን በጌታ ነው። ሴቷ አያቴ ግን በጣም የቸርች ሴት ነች። ኦልሞስት እዛ አካባቢ ላለው የክርስትና ሶሳይቲ እንደ እናት ነች፣ ለምድሪቱም እንደ እናት ነች። ቸርች በጣም የጸሎት ሴት ነች። ግን እሷ እንደዛ እንደመሆኗ መጠን እኔ ከቸርች ጋር ያለኝ ነገር ኖርማል በቃ አልሄድም ቸርች። እሷ ጠንካራ እንደመሆኗ መጠን እኔ ቸርች አልካፈልም፣ ቸርች አልሄድም። የልጅነት ህይወት እንደዛ ነው። በቃ እግዚአብሔር ስለሚባል ቤት ውስጥ እግዚአብሔርን እወዳለሁ፣ እግዚአብሔርን እንዳላቃለሁ፣ በእርሷ አምናለሁ። ግን መንገዶቹን አላቃቸውም፣ ምን እንደሆነ አላቅም። ዘ ኦንሊ ቲንግ ማቀው እሷ ጠዋት ወደ ትምህርት ቤት ሲሄድ ምትጸልይልኝ ጸሎት፣ ማታ ምትጸልይልኝ ጸሎትና የምትናገራቸውን ጥቅሶች አውቃቸዋለሁ። ጠዋት ወደ ትምህርት ቤት ሲሄድ ዎኪንግ ዲስታንስ ስለነበረ ትምህርት ቤቴ በአንድ በኩል የሚመጣብህ በሰባት በኩል ይበተን ስትለኛለች፣ አሜን እላለሁ። እየሄድኩኝ የሆነች ከፍታ ነገር አለች፣ እዛ ጋር ቆምና በአንድ በኩል የሚመጣብኝ በሰባት በኩል ይበተናል። በሁለት በኩል ከመጣችሁ በ14 በኩል ትበተናላችሁ። በሶስተኛ እንደዛ አደርግ ነበርና ትንሽ ነገር በቃ እሷን ብቻ ነው ማቆና ከአያቶቼ ጋር ከኖርኩኝ በኋላ ወደ ሌላ ከተማ ሄጄ ከእናቴ ጋራ የመኖር እድል አገኘሁ። ከእናቴ ጋራ ስንኖር ትንሽ ክርስትና ላይ ትንሽ ለውጥ መጣ። ምን መጣ? በዛች አካባቢ መሄድ አንድ ወንድሜን አገኘውና ከሱ ጋር ቸርች መሄድ ጀመርን። አብረን እዛ ቤተክርስቲያን ተተከልንና እዛ ደህንነት ተማርን፣ ተጠመቅን። ግን ምን እንደማደርግ አላቅም። ጀስት ማድረግ ስላለብኝ ቤተክርስቲያን መሄድ ስለሚካሄድ ስለሚደረግ ነው ያንን ነገር ማደርገው። ሰው ከሱ ጋር እንገባለን፣ እሱ ሙዚቃ ይጮታል፣ ከሱ ጋር ሳውንድ ሲስተም እንገባለን፣ ኳየር ሲገባ ኳየር እንገባለን፣ ኬሮ እንገባለን፣ በቃ ግቦ የተባልንበት እንገባለን። ከዛ እንደዛ እያለ ህይወት የቀጠለና ከተወሰኑ ጊዜያት በኋላ ወደ ምን አደኩኝ፣ እሱ ሙዚቃ ይጮታልና እሁድ መሄድበት ቤተክርስቲያን እሱ እሁድ ሙዚቃ የሚጮትባቸው ቤተክርስቲያኖች ነው መሄደው። በቃ ተተክዬ የዛ ቤተክርስቲያን አልሄድም። እሱ ሲሄድ አብረን እንሄዳለን። ከዛ በኋላ እሱ ያገለግላል፣ ሲጨርስ ፖስታ ይቀበላል፣ ወጥተን ምሳ እንበላለን። በቃ እንደዛ ነው በቃ መንገዴና ያስተዋውቀኛል ለዘማሪዎች። ሙዚቀኛ ነው እሱ፣ ተዋወቁት፣ ይዘምራል ምናምን ነገር ይለኛል። አንድ ጊዜ አንድ ቸርች ሙዚቃ ሊጮት ሄደና ሌላ ሙዚቀኛ እሱን ተክቶት አስገብቶት ነው የገባ ነውና ሄደ። ከፊት እንቀመጣለን፣ ውሃ ይሰጠናል ምናምን። ከዛ እሱ መድረክ ላይ ወጥቶ ሙዚቃ እያስተካከለ ያለ መሳሪያውን የቸርቿ ፓስተር ነበርና ጸሎት የሚመራው ልክ ጸሎቱ ሲጨርስ ና ወደ መድረክ አለኝ እንደዚህና አቤት ስለው ማይክ ሰጠኝ። ምን ላርግ ዘማሪ አይደለ እንዴ ዘመር እንጂ ምናምን ነገር አለ ነው። አራኔ ዘማሪ አይደለም ዘማሪ ብቻ ክርስቲያኔ እንደዛ መሄድ ጀመረ። ምንም ተተክዬ ምንም ማደርገው ነገር የለም። ሶ በዚህ መሃል ኮሮና ገባ ማለት ነው። ሶ ኮሮና ከገባ በኋላ ኮምፕሊትሊ ያለኝ ነገር ቆመ። ድሮን በቋፍ ነበርኩኝ፣ አሁን ደግሞ ኮምፕሊትሊ ተቋረጠ። ቸርች አልሄድም። ኮሮና እንትን ካለ በኋላ ራሱ ወደ ቸርች ወደ ቤተክርስቲያን አልሄድም። ጀስት በቤቴ ሆኜ ነው። እግዚአብሔር ብዙ ምሕረት ቸርነት ስላደረገልኝ እግዚአብሔርን አውቃለሁ፣ ጸልያለሁ ምናምን፣ ግን ይሄ ፕሮሰሱን አላውቀውም። በቃ እንዴት እንደሚደረግ ነገሮችን አላውቅም ነበርና 2015 ክረምት ላይ 12ኛ ክፍል ተፈትነን ውጤት በምንጠብቅበት ሰዓት አንድ ሌላ የትምህርት ቤት ጓደኛዬ ነበረና ከሱ ጋር እናወራለን። በቃ ስለምንሰማው ትምህርቶች፣ ስለ መጽሐፍ ቅዱስ፣ በቃ ስለ እግዚአብሔር ነገር ሼር እንደራረግ ነበርና አንድ ጊዜ እያወራን እያለ በጣም የምትወደው የእግዚአብሔር ሰው ማን ነው የሚል ጥያቄ ተነሳና አይቶት የሆነ ሰው ይለኛል ብዬ ነበር። እሱ ግን ዳዲን ሜንሽን አደረገልኝ ማለት ነው። ሶ እኔ ደግሞ ዳዲን አይቼ ማቀው ይሄኛው አዳራሽ የተገነባ ጊዜ የአምልኮ ፕሮግራም ነበርና ዩቲዩብ ላይ አምልኮ ላይ አይቼ ቸርቹ ገርሞኝ ምናምን ነገር ዳዲን ከፊት ሳይው በቃ ዴፊኒትሊ ዋና መጋቢ እሱ ነው አልኩኝና ቸርቹ ገርሞኝ ይሄማ በቃ በጌታ ብቻ ስለሆን ካቴደም እዚህ ቸርች የሚል አስተሳሰብ ሌላ ኤክስትራ ነገር የሚጠይቅ ነገር ነበር የሚመስለኝና ብዬ ትቼው ነበር። እሱ ሲነግረኝ መጣልኝና ምን አልኩት በጊዜው አንድን ነገር ልክ ነው ልክ አይደለም ለማለት የሆነ እውቀት ያስፈልጋቸዋል። እኔ ሰምቼ ማላቅ ስለምን እንደሆነ ራሱ ትምህርቱ አላቅም፣ ግን ጓደኛዬን አንተ ስተሃል አልኩት። በቃ ተመለስ፣ ትክክል እንዳይደለም እየሰማ ያለው በተሳሳተ መንገድ ላይ ያለው ተመለስ፣ ልክ አይደለም አልኩት። እሱ ያስረዳኛል። አረ መጽሐፎቹ እኮ ትምህርቶቹ ይለኛል።
ነው ስተሃል አልኩት። በቃ እኔ ከዛ ግን እቺን ዘር ውስጤ ዘርቶብኝ ነበርና እንደዛ ባለኝ በቀጣዮቹ ቀናቶች ውስጥ ቲቪያችን ለረጅም ወራት ተበላሽቶ ኢቭን ቲቪ ራሱ ማየት ረስተን ነበርና ሞከሬው እምቢ ብሎኝ ነበር። ከዛ እንቺን ባለኝ ቀን በጥቂት ቀናት ውስጥ ቲቪውን ስሞክረው ድንገት ሰራልኝ በጥቂት በአንድ ደቂቃ ባልሞላ ሰዓትና እግዚአብሔር ምህረት ነው ሲገባኝ ቲቪው ሲሰራልኝ ቲቪው ብርቅ ሆነብኝና በቃ ቻናሎችን ምናምን የቀያየርኩ ሳይ ጎስፕል ቲቪ አገኘው ማለት ነው። ጎስፕል ቲቪ ልክ ስከፍት መሳሳት ነበረ። ጓደኛዬ ስለነገረኝ ልክ ሳየው ዳዲ ጓደኛዬ ነገረኝ ሰው እስኪ ልስማ አልኩኝ ማለት ነው። በቃ እስኪ ልስማ ብዬ ነው እስካሁን እየሰማሁ ያለሁትና ከዛ መስማት ጀመርኩኝ። ምን ሀፕን አደረገ? እኔ ፊዚካሊ እዚህ ቤተክርስቲያን ሳልመጣ ነው ኮኔክት ያደረኩት። ምን ሆነ? ልክ የሚናገረው ነገር ውስጤ ያለው መንፈሴና ዳዲ የሚናገረው ነገር ጀስት ከራዩ ጋር ኮኔክት አደረኩኝ ማለት ነው። በቃ በጣም እሱ የሚናገረው ነገር በህይወቴ ላይ እኔ ማስባቸው ነገሮች ነበሩ ማለት የሆኑ ነገሮች አስባለሁ። ዝም ብዬ ከየትም አምጥቼ አይደል ውስጤ ያስባለሁ። ግን እነዛን ነገሮች ቢብሊካል እስቲ በመንፈሳዊ ነገር አስረዳኝ ብትሉኝ አልችልም። አሁን ለምሳሌ ድሃ ሰውን ምናምን አስቤ አላቅም። በቃ ሁሌ ስበለጽግ ደስ ሲለኝ ምናምን መልካም ነገር አስባለሁ። በቃ መበልጸግ ምናምን ነገር አስባለሁ። ግን የሆነ ጠቅስ አውቄ በመርህ ምናምን ነገር አይደለም። እነዛን ውስጤ ግን በክርስትና ህይወት ውስጥ እስከኖርክ ድረስ ድሃ ትሆናለህ የሚል የሆነ ሲስተም ያለ ይመስለኛል። በቃ የግድ እንደዚህ የፈለገ ባስብም የሆነ ሰዓት ግን የሆነ ድህነት መጥቶ የሆነ ነገር ያረገኛል። በቃ ክርስቲያን ስለሆንክ ይሄ ነገር አፕን ያረግባል የሚል አስተሳሰብ ነገር ነበረኝና እሱ የሚናገረው ነገር ከዛ የሚያወጣ ነገር ሆኖ ሳገኘው እንደኔ የሚያስብ ሰው እኔ ውስጤ ያለውን ነገር የሚናገር ሰው ሳደምጥ በጣም ደስ አለኝ። ስለ ሜዲቴሽን ይናገራል። እኔ ሜዲቴት አደርግ ነበር በጣም እሱ ሜዲቴት አድርጎ ነገሮች እንዴት ሀፕን እንደሚያደርጉልህ መናገር ጀመረ። እኔ ሜዲቴት አድርጌ ነገሮች ሀፕን ሲያደርጉልኝ አይ ነበር። ለምን አሁን እንደው ሜዲቴሽን በጣም እንደሚሰራ ያወቅኩትኝ 8ኛ ክፍል እያለሁኝ የሆነች ቆንጆ ልጅ ነበረች እና ከእሷ ጋራ ቁጭ ብዬ የሆነ ቦታ ሳወራ ሜዲቴት አደረኩ። ትምህርት ቤት ክፍል ውስጥ ትምህርት ቤት ግቢ ውስጥ ነውና ከሷ ጋራ ሳወራ ሜዲቴት አድርጌ 11ኛ ክፍል ነው አይ ቲንክ 12ኛ ክፍል እዛው ቦታ ላይ ከልጅቷ ጋር ሳወራ ሜዲቴሽን ይሰራል አልኩ። በቃ ውስጤ ያለው ነገር እሱ የሚናገረው ሆነና በቃ 2015 ክረምት ላይ ነበር። ውጤት እየጠበቅን ነበረ። ቤት ውስጥ ምንም ማድረገው ነገር የለም። ቤት ውስጥ ብቻዬን ነው የምውለው። ስለዚህ ራሴ ለዛ ነገር ኤክስፖዝ አደረኩኝ ማለት ነው። አሁን ለምሳሌ በጣም ዝናብ እየዘነበ ከሆነ ለመበስበስ 5 ነጥብ 6 ነጥብ 7 ነጥብ የለው ወጥቶ መቆም ነው። እዛ ጋር ሊትራሊ ትበሰብሳላችሁና ራሴን እንደዛ አደረኩት። በቃ ቀን እሰማለሁ፣ ማታ ቀን ሙሉ በቃ እሱን ነው የምሰማው። አጋንንት ሲወጣ ያለው ይገርመኛል፣ ሳይጮህ ሲወጣ ይገርመኛል። ልጆች ፕሮግራም ያለው፣ የወጣቶች ፕሮግራም ያለው፣ ምንም ያልፈኝ የሚያመልጠኝ ነገር አልነበረምና ሊትራሊ ኮኔክት አደረኩኝ። በቃ ተኝቼ ራሱ የምሰማው የዳዲ ድምጽ ነው መጥቶ እንደ ስብከት እንደ ትምህርት ሲያስተምረኝ። ከዛ በመቀጠል ደግሞ ጠረጴዛ ዙሪያ እንዲቁጭ ብለን ስለወደፊት ሲነግረኝ በቃ ኤቭሪቲንግ ለዛ ነገር ሆነና መስማት በጆሮዬ እሰማለሁ፣ በአይኔ እሰማለሁ፣ በኤቭሪቲንግ የእግዚአብሔር ቃል ወደ እኔ ውስጥ ይመጣልና ራሴ ላይ ለውጥ ማየት ጀመርኩኝ፣ መቀየር ጀመርኩኝ፣ ማደግ ጀመርኩኝ። የምናገረው ነገር መለወጥ ጀመረ፣ የማወራው ነገር መለወጥ ጀመረ፣ አስተሳሰቤ መለወጥ ጀመረ። ሰዎችን ሁሉ ከመንፈሳዊ ውድቀት በማንሳት ወደ ከበረና ወደ ላቀ ህይወት ማስገባት የሚለው ራዕይ ከኔ አልፎ ቅድም የነገርኳችሁ ሙዚቀኛ ጓደኛዬ በመሃል አልተገናኘንም ነበርና በዛ መሃል ትንሽ ዳውን ሆኖ ነበር። በትምህርቱ አገልግሎት አቁሞ ምናምን ነገር ነበርና እኔ ያንን እየሰማው በነበረበት ሰዓት ተገናኘንና ማውራት ጀመረና ያለበትን ነገር ሲነግረኝ እኔ በቃ ሰምቼ ምናምን ተሞልቻለሁ። በቃ ሌላ ዓለም ውስጥ ነበርኩ በዛ ሰዓትና ኢዮብ መጽሐፍ ላይ እንደሚናገር ይህንን ቃል በማን እርዳታ ተናገርክ? የማን መንፈስ በአንተ ተናገረ ይላልና ያ መንፈስ ሊትራሊ እሱን ሲያወራው በቃ የሰማሁትን ነገር እንደ ካናል ሆኜ ለእሱ አስተላልፍለታለሁ፣ ይሰማል። ከዛ ከጥቂት ጊዜ በኋላ ስንደዋወል ትምህርቱ ላይ ተመልሶ አገልግሎት ጀምሮ አገልግሎት በዛብኝ እኮ ብዙ ቸርች እንትን እያልኩኝ ነው ምድራችን ላይ ካሉ ትልልቅ ዘማሪዎች ጋር ማገልገል ጀመረና ያ ራዕይ ከኔ አልፎ እሱ ላይ ኢምፓክት ሲያደርግ ሳይ በቃ
ተደነኩኝና ለውጥ በራሴ ላይ ማየት ጀመርኩኝ። ከዛ በኋላ እንዳልኳችሁ ውጤት እየጠበቅኩኝ ነበር። ውጤት ሲመጣልኝ አዲስ አበባ ዩኒቨርሲቲ ጆይን ማድረግ እድል አገኘው ማለት ነው። እግዚአብሔር ምህረትን አበዛልኝ። እኔ እሱንም ማየው ለቸርቼ ቅርብ የሆነ ቦታ እንደሰጠኝ ነው። እግዚአብሔር ግቢ ለመምጣት አይደለም የኔ ፍላጎቴ። ግቢ አዲስ አበባ ዩኒቨርሲቲ እንደደረሰኝ ሳውቅ ቸርች እመጣለሁ ነው ያልኩት። በቃ እግዚአብሔር ለኔ ያዘጋጀልኝ መንገድ ነው። ምክንያቱም እዚህ ቤተክርስቲያን ሰው እንዴት እንደሚመጣ አውቃለሁ። ፕሌን ቲኬት ቆርጦ ይመጣል። ከብዙ ነገር ህይወቱን እንትን ብሎ በቃ እዚህ እኖራለሁ ብሎ ይመጣል። ግን እኔ ያለምንም ወጪ እግዚአብሔር መንገዴን አቀናልኝ ማለት ነው። ስለዚህ መጣሁኝ። አድራሻውን አላቆም ነበር። ለአባቴ ሳሳየው ወክ አድርገህ መሄድ ትችላለህ እኮ አለኝ። እሱ ወክ ስለሚወድ ቀለል አድርጎ አለኝ። በጣም ቅርብ ነውና እንደዛ አለኝና ፊዚካሊ እዚህ ቤተክርስቲያን ጥር 5 2016 ወደዚህ ቤተክርስቲያን መጣሁኝ ማለት ነው። እንዳልኳችሁ ኮኔክት አድርግ ያለው ኤቭሪቲንግ በቲቪ ያየሁትን ነገር በቃ ፊዚካሊ ላይው ስለሆነ ደሳይ ዳዲ ላይው ስለሆነ ደሳይ ወላ ያለ ራሱ አይመስለኝም። በቃ የሆነ እንትን ይመስለኝ ነበርና ሲገባ ሰው በዚህ ጋር በጣም ደሳለኝ ምናምን በቃ ደሳለኝ እዚህ ቤተክርስቲያን ፊዚካሊ በማምጣቴ። ምን ሆነ ግቢ ተመቸኝ ለኔ በቃ ቸርች የድሮ ኢንቫይሮንመንት ሁሉም የለም። ሌላ ከተማ ነው የመጣሁት፣ ሌላ ቦታ ነው የቀየርኩት። በዙሪያዬ ቤተሰብ የለም፣ በዙሪያዬ ጓደኞቼ የሉም። ስለዚህ ነፃነት አገኘው ማለት ነው። ግቢ ነፃነት ይሰጣል ማለት ግቢ መጥፎም አይደለም፣ ግቢ ጥሩም አይደለም። እግዚአብሔር ህይወትና ሞት በፊት ነች፣ ህይወትን ምረጥ ይላል። ግቢ ህይወትና ሞት በፊት ነች ይልና አይመርጥም፣ ግን እናንተ ነው የምትመርጡት። ከዛ በኋላ እኔ ህይወትን መረጥኩኝ። በቃ አሁን ህይወቴን ወደ ቸርችና ቸርች መንፈሳዊ ነገርና መንፈሳዊ ነገር ብዬ ወሰንኩኝ ማለት ነው። ቤተሰብ የለም እንዳልኳችሁ። ማክሰኞ መጣለው አምሽቼ ያለው ቤት ሲደወልልኝ አላነሳም። ቤት ልክ ስገባ ላይብረሪ ነበርኩኝ እላለሁ። ምክንያቱም አመሸ የሚል ራሱ ተጽዕኖ እኔ ላይ እንዲኖርብኝ አልፈልግም። እና እናቴ እንደውም ዛሬ እንዳጋጣሚ ያለችና ሁሉንም አይደለም አንዳንዴ ነው አልዋሽም እንደዛና ፋውንዴሽኗን መማር ጀመርኩኝ። ፋውንዴሽኗን መማርበት ሰዓት ቅዳሜ ነበርና አርሚ የሚካሄድበት ሰዓት እኩል ሰዓት ስለነበረ ወደ አርሚ ጆይን ማድረግ አልቻልኩም። የመጀመሪያዎቹን 8 ወራት ፋውንዴሽኗን መማር ጀመርኩ። እንዳልኳችሁ ውስጤ የሆነ ነገር አለ፣ ግን ያንን ነገር እንዴት መሬት ላይ አውርጄው እንዴት እዛ ጋር እንደሚደረስ ነው ማላውቀውና ትምህርት አገኘው አሁን ማለት ነው። በቃ ፋውንዴሽኗን አገኘው። መጽሐፍ ቅዱስ እንዴት እንደማጠና ወኩኝ። ከመንፈስ ቅዱስ ጋር እንዴት እንደ ህብረት እንደማድረግ ማኑዋሉን አገኘሁት። ማኑዋሉ ፈረሱም ይሄው ሜዳውም ይሄው ይባላል አይደለ? ግቢውም ይሄው ለኔ፣ ማኑዋሉም ይሄው ለኔ። ከመንፈስ ቅዱስ ጋር ህብረት ማድረግ ጀመርኩኝ። ዶርሜ ውስጥ የተባረኩ ልጆች አሉ። ልጸልይ ስፈልግ ይወጣሉ። ሁሉም አልነግራቸውም፣ ግን በቃ ስፈልግ ሁሉም ይወጣሉ። ልክ ሲጨርስ በር ከፍተው ይገባሉ። እና ኤቭሪቲንግ ለኔ በቃ ተመቸኝ። ጸልያለሁ፣ የመንፈስ ቅዱስን ድምጽ ሰማለሁ፣ ከመንፈስ ቅዱስ ጋር ህብረት አደርጋለሁ። የመንፈስ ቅዱስን ድምጽ መለማመድ ጀመርኩ። የመንፈስ ቅዱስን ህልውና መለማመድ ጀመርኩኝ። ቢኮዝ ማንም በዙሪያ የለም። ፋውንዴሽን 1 ተምሬ ጨረስኩኝ። ፋውንዴሽን 1 ተምሬ ስጨርስ ወደ አርሚ ጆይን አደረግኩኝ ማለት ነው። አሁን ያገኘኝ ጀነራል ግሬስ ነበር። አሁን ደግሞ በወጣቶች በቃልና በመንፈስ የተሞሉ ለትውልድ ሁሉ በሁሉ አቅጣጫ በረከት የሚሆኑ ያ የሚለው ራዕይ ደግሞ ጆይን አደረግኩኝ ማለት ነው። አርሚ ስመጣ ደግሞ ሌላ ኢንቫይሮንመንት ሆኖብኝ ምን ሆነብኝ፣ ወጣት በኔ እድሜ ያሉ ልጆች ከጌታ ጋር ያላቸውን ነገር ሳይ በጣም ገረመኝ። በቃ ወጣቶች ሲያመልኩ፣ ወጣቶች የእግዚአብሔርን ቃል ሼር ሲያደርጉ፣ ወጣቶች ያላቸው ዊዝደም ሲያገለግሉ፣ ወጣት እንደዛ ሊሆን ይችላል የሚል ነገር በአይምሮዬ ውስጥ አልነበረም። እና አንድ ጊዜ እንደውም አንዲት እህት ወጣት ቃል እያቀረበች እያለ በጣም ገርሞኝ፣ የምትናገረው ቃል ሳይሆን የሚገርመኝ እሷ ትገርመኛለች። በቃ እንዴት ይሄንን ልታከቻለች እያልኩኝ በቃ ኖት ጽፋለሁ፣ በእሷ እገረማለሁ። እና የሆነ ሰዓት ተናደርኩ። በቃ እኔ መቼም አልደርስም ብዬ መጽሐፌን አቆምኩኝ ማለት ነው።
ከዛ በኋላ አገኘዋትና ከሷ ጋር የማውራት እድል አገኘውና እሷ ኦልሞስት ቤተክርስቲያኑ ሲመሰረት የነበረች ልጅ ነችና የዚህ ሁሉ አመት ጸጋ ነው እንደዚህ ያደረጋት አንተም ትደርሳለህ አለችኝ። መጽሐፍ ጀመርኩ ከዛ በኋላ በቃና ህይወቴ በመንፈሳዊ ነገር ሁሉ የተባረከውን በመስጠት እኔ ከስጋና ከደሜ ጋር ማለማከርበት ነገር መስጠት ነው። አስራት መስጠት ወጣት አስራት ይሰጣል የሚል ሐሳብ አልነበረኝም። ደሞዝ ያላቸው የሆኑ ሰዎች አሉ በወር የሆነ ነገር የቆረጡ ይሰጣሉ የሚል አስተሳሰብ ነበረኝ። ግን አስራት ወጣት እንደሚሰጥ ወጣት መስጠት ካለው ነገር ወጣት መስጠት እንደሚችል አየው። እኔ አሁን እንደ ወጣትነቴ አንድ መርህ አለኝ። ምንድነው እሱም? አሁን የምዘራበት ሲዝን ላይ ያለው ብዬ አምናለሁ። ምክንያቱም አሁንም በልቼ በኋላ መብላት አልችልም። አሁን በኋላ እንዳልቸገር አሁን ካለኝ ከወጣትነቴ ላይ ካለኝ ነገር ላይ እግዚአብሔር ጋር ዲፖዚት ማድረግ አለብኝ ብዬ አምናለሁና በኤቭሪቲንግ ግቢ ተቸግሬ አላቅም። በአንድ ነገር ተቸግሬ አላቅም። ምክንያቱም ፕሪንሲፕል አግኝቻለሁ። በመንፈሳዊ ህይወቴ መንገድ አይቻለሁ፣ ትምህርት አግኝቻለሁ፣ እውቀት አግኝቻለሁ፣ ነገሮች እንዴት እንደሚሰሩ አውቄያለሁ። በዙሪያ ያለው ነገር በትክክለኛ መንገድ ላይ እየሄደ ነውና እግዚአብሔር አባቴን ይህንን ምሕረት ያበዛልኝን ትክክለኛ እውቀት እንዳገኝ ትክክለኛ መንገድ እንዳገኝ ይህንን ሁሉ አትሞስፌር ያመቻቸልኝ እግዚአብሔር አባቴን ማመስገን ፈልጋለሁ። በመቀጠል በጣም ወደው መንፈሳዊ አባቴን በጣም ማመስገን ፈልጋለሁ። ቴንክ ዩ። አሁን በሴል ግሩፕ ፎሎ አፕ አገለግላለሁ። በአርሚያና ካዞ አገለግላለሁ። አርሚያና ካዞ ጆይን ካደረኩኝ 1 ወሬ ነውና በ1 ወሬ ውስጥ 11 ሰዎችን ጌታን አስቀብያለሁኝ። ስላዳመጣችሁኝ አመሰግናለሁ። ሻሎም